የተከበራችሁ የፈታ ቤተሰቦች በእያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴሊ ለታርብ የረፋድ መረጃ ወደ እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ህወሓትና የኤርትራ መንግስትን የማያግባባ አዲስ ክስተት ተፈጥሯል። መነሻ ምክንያቱ ሰሞኑን ከወደ አሜሪካ የወጣው አንድ ሪፖርት ነው። ጉዳዩ ከትግራይ የሁለት ዓመታት ጦርነት ጋር የተያያዘ መሆኑ ታይቷል። ክስተቱ ያለፈውን ትተን ስለ ወደፊቱ እናስብ በሚለው የጥምረት አካሄድ ላይ ቀዝቃዛ ውሃን የቸለሰ መሆኑ ታይቷል። በህወሓትና በኤርትራ መንግስት ደጋፊዎች መካከል ከባድ ንትርክም እየታየ ይገኛል። ጥንቅራችን ከያዛቸው የሰዓቱ መረጃዎች መካከል ነው። በሰሜን ኢትዮጵያ ሌላ ዙር ጦርነት ሳይፈነዳ እንዴት ማስቆም ይቻላል ሲል ዘ ኢኮኖሚስት አዲስ ይፋ ባደረገው ዘገባ ቀጣዩን የአፍሪካ ጦርነት ያስቆማል ያለውን መፍትሄ ያስነብቧል። መጽሔቱ በዚህ የጦርነት ስጋት ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ጣልቃ ገብነት ያስፈልጋል ያለ ሲሆን ፕሬዝዳንቱ ህወሓትና መንግስትን ያደራድሩ ሲል ጥሪ አቅርቧል። ጥንቅራችን መረጃውን ያደርሳል። ወደ ኤርትራ እንዳትጓዙ በሚል ጥብቅ የጉዞ ማስጠንቀቂያ ተሰጥቷል። ወደ ድንበር አካባቢዎች መገኘትም አደገኛ ነው በሚል በዚሁ የጉዞ ማስጠንቀቂያ ማሳሰቢያ ተሰጥቷል። ማስጠንቀቂያውም ከኢትዮ ኤርትራ ውጥረት ጋር በተያያዘ የተሰጠ ነው። ጥንቅራችን መረጃውን ይዞታል። ዓለም አቀፍ የገንዘብ ተቋም IMF ተጨማሪ ብድር ሊለቅ መሆኑ ተሰምቷል። ብድሩን ለመልቀቅ ከስምምነት ለመድረስ የሚያስችል እርምጃ መወሰዱን ዓለም አቀፍ የገንዘብ ተቋም አዲስ ይፋ ባደረገው መግለጫ ገልጿል። ዝርዝሩን ከጥንቅራችን ይሰማሉ። ወደ 3ኛ ዓመቱ እየተቃረበ ባለው የሱዳን የእርስ በርስ ጦርነት ድሮን ከባድ ጉዳትን እያደረሰ ነው። በዚህ ጦርነት የሁለቱም ተፋላሚ ጀነራሎች ጦር ድሮንን ይጠቀማል። በዚህም በትላንትናው ዕለት አንድ የሱዳን ግዙፍ ግድብ የድሮን የጥቃት ኢላማ ሆኖ በከፊል የሀገሪቱ ክፍል የኤሌክትሪክ አገልግሎት ተቋርጧል። በጥንቅራችን አካተን ከያዝናቸው መረጃዎች መካከል ነው። በመተማ ከተማ አንድ የሕክምና ባለሙያ በአጋቾች ከታገተ በኋላ ገንዘብ ተከፍሎ እንዲለቀቅ ከተጠየቀ በኋላ ቤተሰብ የቻለውን አሰባስቦ ገንዘቡን ከከፈለ በኋላ ተገድሎ መገኘቱ ተነገረ። አሰቃቂ የሆነውን የዚህን ወንጀል መረጃ ይዘናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ እና 118 ካሬ፣ ባለ 3 መኝታ 135 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 057674 0933 21 9065 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ። ህወሓትና ኤርትራ መሃል ንፋስ ገባ። ህወሓትና ኤርትራ አልተግባቡም። ጽምዶ በተባለው አዲስ ጥምረት ውስጥ እንዳለው የሚነገረው ሁለቱ አካላት የቀደመው የሁለት ዓመታቱ የትግራይ ጦርነት ጉዳይ ያላቸውን ግንኙነት መልሶ ወደ ኋላ እየጎተተው መሆኑን መረጃዎች እያመለከቱ ነው። ሰሞኑን ከወደ አሜሪካ የወጣ ከትግራይ ጋር በተያያዘ ኤርትራን በትግራይ የሚወነጅል ከበድ ያለ ሪፖርት ለልዩነቱ መንስኤ ሆኗል። ጎራ ለይቶ መነታረክ እየታየ ነው። በሁለት ዓመታቱ ጦርነት አጋጣሚ የኤርትራ መንግስት አወዛጋቢዋን ባድሜን ጨምሮ በትግራይ አቅጣጫ ያለው የኢትዮጵያ ግዛቶችን እንደያዘ ይገኛል። ይህ ያለፈው ጦርነት ውጤት ሆኖ ሁለቱን አካላት ያላግባባ ምክንያት ሆኗል። ህወሓትም ሆነ የኢትዮጵያ መንግስት ከዚህ ቀደም የኤርትራ መንግስት ጦሩን ከነዚሁ ግዛቶች እንዲያስወጣ በተለያዩ ጊዜያት በየፊናቸው ጠይቀዋል። ዓለም አቀፉ ማህበረሰብም ጭምር የኤርትራ መንግስት ከነዚሁ የኢትዮጵያ ግዛቶች እንዲወጣ ጠይቋል። ሆኖም በኤርትራ መንግስት በኩል ያለው ምላሽ ጦራችን ያለው በራሳችን ሉዓላዊ ግዛት ውስጥ ነው፣ ወደ ማንም ግዛት ዘልቀን የገባንበት ሁኔታ የለም የሚል ሆኖ ታይቷል። እንዲያም ሆኖ የህወሓትና የኤርትራ መንግስት ግንኙነት መቀጠሉም ሲነገር ቆይቷል። ሆኖም ከሰሞኑ ከወደ አሜሪካ የወጣ አንድ የትግራይ ጦርነትን የተመለከተ ሪፖርት ደግሞ በህወሓትና በኤርትራ መካከል ተፈጥሯል በተባለው ጥምረት ላይ አደጋን የፈጠረ ሆኖ ታይቷል። በዚህም የሁለቱን ኃይሎች ጥምረት ሲያወድሰው የነበሩት ደጋፊዎች በዚሁ ሪፖርት ላይ ልዩነቶችን በመፍጠር ጎራ ለይተው የእርስ በርስ ፍትጊያ ውስጥ የገቡበት ሁኔታ ታይቷል። ሪፖርቱ ጄኖሳይድ ዎች በተባለ አንድ የአሜሪካ ድርጅት በኩል ይፋ የሆነ በዋነኝነት በሁለት ዓመታቱ የትግራይ ጦርነት ወቅት የኤርትራ መንግስት በትግራይ ላይ ፈጽሞታል የተባሉትን ወንጀሎች የሚተነትን ሆኖ ይታያል። በዚሁ በአሜሪካዊ ድርጅት ጄኖሳይድ ዎች በኩል የወጣው ሪፖርት የትግራይ መብት ተቆርቋሪዎችን አስደስቷል። ህወሓትን የሚደግፉ የተለያዩ ሚዲያዎችን የየራሳቸውን ሰፋ ያለ የዘገባ ሽፋን ሰጥተውታል። ሆኖም በኤርትራ መንግስት ድጋፍ የሚንቀሳቀሱ የማህበራዊ ሚዲያ ሰራዊት አባላት ደግሞ ይህንኑ ሪፖርቱን ያወጣውን ድርጅት አድሏዊና ለአንድ ወገን የቆመ በማለት የሰላ ትችቶቻቸውን ሰንዝረውበታል። በኤርትራ መንግስት የሚደገፉት እነዚሁ በርካታ የማህበራዊ ሚዲያ ትስስሮች ለመሆኑ ይህ ሪፖርት ህወሓት ለዓመታት በኤርትራውያን ላይ የፈጸመውን ግፍ እንዴት አላየውም ሲሉ የኋላውን ታሪክ አንድ ባንድ እያጣቀሱ ህወሓትን በዘርፍ አጥፊነት ወንጀል የከሰሱበት ሁኔታ ታይቷል። አጨቃጫቂ ጉዳይ በኤክስ ማህበራዊ ትስስር ገጾች ላይ ጎላ ብሎ ታይቷል። ህወሓትና የኤርትራ መንግስት እንደቀደሙ ጊዜያት በዚህ ጉዳይ ላይ
በኦፊሴል የሚዲያና መንግስታዊ ተቋሞቻቸው ከመነታረክ ተቆጥበዋል። ከዚያ ይልቅ በእነሱ በሚደገፉ የማህበራዊ ሚዲያ ትስስሮች በኩል ጠንከር ባለ የውክልና የሀሳብ ጦርነቱ ገብተው ፍልሚያውን ማድረግን መርጠው ታይተዋል። የኤርትራ መንግስት ድጋፍ ያለው ኤርትራውያን ፖስት በሁለት ዓመታቱ ጦርነት ወቅት የህወሓት ጦር በትግራይና በአፋር በሚገኙ የኤርትራ ስደተኞች ላይ መጠለያ ውስጥ ድረስ በመግባት የግድያና የመድፈር ወንጀሎችን ፈጽመዋል ሲልም ክሱን አሰምቷል። ህወሓት ከዚህም በተጨማሪ በባድሜና በዙሪያ ባሉ የኤርትራ ኢሮብ ብሔር አባላት ላይ ተመሳሳይ ጥቃትን መፈጸሙ እንዴት ይረሳል በማለትም በህወሓት ላይ ተጨማሪ ክስን አሰምቷል። በ1990ዎቹ መጀመሪያ ላይ ከተካሄደው የኢትዮ ኤርትራ ጦርነት ጋር በተያያዘም ህወሓት በኢትዮጵያ የነበሩ ኤርትራውያንን ቤት ንብረታቸውን ጥለው ወደ ኤርትራ እንዲባረሩ በማድረግ ጭምር ጄኖሳይድ የፈጸመባቸው ወንጀሎችን በመርሳት እንዴት ኤርትራ ላይ ብቻ ያተኮረ የወንጀላ ሪፖርት ይወጣል በማለትም ተቃውሞውን አሰምቷል። አሁን የወጣው ሪፖርት ተከትሎ ህወሓትን በኤርትራውያን ጭፍጨፋ የከሰሱት የማህበራዊ ትስስር ሚዲያዎች ይህ ሪፖርት ከመውጣቱ በፊት የህወሓትና ኤርትራን ጽምዶ የተባለው ንብረት ሲያወድሱ የነበሩ ናቸው። የጋራ ጠላትን ታሳቢ በማድረግ በሁለቱ ኃይሎች መካከል ተመስርቷል የሚባለው ጽምዶ የተባለው ታክቲካዊ ህብረት ጠንክሮ እንዳይቀጥል በማድረጉ ረገድ የትግራይ 2 ዓመታቱ ጦርነትና ከዚያ በፊት የነበሩት ቁርሾች እንቅፋት እየሆኑበት መሆኑም እየተነገረ ነው። ከፍ ያለ ቁጥር ያላቸው የትግራይ ልሂቃን የኤርትራ መንግስት በትግራይ ህዝብ ላይ ወንጀል ፈጽሞ ሳለ ቢያንስ ጥፋቱን አምኖ ይቅርታ እንኳን ባልጠየቀበት ሁኔታ እንዴት ህብረትን ለመፍጠር ይሞከራል በማለት ሲሞግቱ ይሰማል። ያም ሆኖ ከህወሓት ታጣቂ ተዋጊዎች ወታደራዊ አመራሮች መካከል አንዱ የሆኑት ብርጋዴር ጀነራል ምግብ ኃይለ ከአንድ ወር በፊት አክሱም ላይ በአደባባይ የአጋርነት ጥሪን ያሰሙበት ሁኔታ የታየ መሆኑ የሚታወስ ነው። በተመሳሳይ መልኩ ሌላኛው የታጣቂዎቹ መሪ የሆኑት ጀነራል ዮሐንስ ወይም ጀነራል ጆን መዲድ አሁን ያለው ኃይል አስተላለፍ ተቀይሯል፣ በፊት ጠላት የነበረው አሁን አይደለም፣ ወዳጅ ማብዛት አለብን በማለት የኤርትራን ስም ያነሱበት ሁኔታም እንደዚሁ የሚታወስ ነው። በህወሓትና የታጣቂዎቹ አመራሮች በኩል የኋላውን ባለበት ይዘን ለወደፊቱ አብረን መስራት እንችላለን አይነት ይዘት ያላቸው መልእክቶች ይሰማሉ። ሆኖም የ2 ዓመታት የትግራይ ጦርነትና የኤርትራ መንግስት በትግራይ ፈጽሞታል የተባለው ወንጀል ግን ሰሞኑን በወጡት አይነት ሪፖርቶች መልሶ በማገርሸት ተፈጠረ የተባለው ንብረት እየረበሸ ይታያል። በቀጣይ ርዕስ ትራምፕ ህወሓትና መንግስትን ያደራድሩ። ዘ ኢኮኖሚስት በሰሜን ኢትዮጵያ ሌላ ዙር ጦርነት ሳይፈነዳ እንዴት ማስቆም ይቻላል ሲል ዘ ኢኮኖሚስት አዲስ ይፋ ባደረገው ዘገባ ጦርነት ያስቆማል ያለውን መፍትሄ አስነብበዋል። መጽሔቱ በአፍሪካ ሊፈነዳ የተቃረበውን ቀጣዩን ጦርነት እንዴት ማስቆም ይቻላል ሲል ባስነበበው ዘገባው የመፍትሄ ያላቸውን ሐሳቦች አንጸባርቋል። በሰሜን ኢትዮጵያ ህወሓትና ፌዴራል መንግስቱ ዳግም ወደ ውጊያ ሳይገቡ ጦርነቱ እንዴት ማስቆም ይቻላል ሲል ዘ ኢኮኖሚስት አዲስ ይፋ ባደረገው በዚሁ ዘገባ የውጭ ጣልቃ ገብነት መፍትሄ መሆኑን አመልክቷል። መጽሔቱ ይህን ጦርነት ለማስቆም አሜሪካና አጋሮቿ ጣልቃ በመግባት መፍትሄ ሊሰጡት ይችላሉ ሲል ገልጿል። ከ3 ዓመታት በፊት በ21ኛው ክፍለ ዘመን ከታዩ እጅግ አውዳሚ ጦርነቶች አንዱ የሆነው የሰሜን ኢትዮጵያው ጦርነት በሰላም ስምምነት መቋጨቱን ያስታወሰው ዘገባው በመቶ ሺዎች የሚቆጠሩ ሰዎች ህይወታቸውን ያጡበት ጦርነት ካበቃም በኋላ ለሌላ ዙር የጦርነት ዝግጅት መኖሩን ጠቁሟል። የህወሓት መሪዎች ራሳቸውን ለሌላ ዙር ውጊያ እያዘጋጁ ነው፣ ከጠቅላይ ሚኒስትር አብይ አህመድ በኩልም መሰለ አዝማሚያ ይታያል ሲል አክሎ ገልጿል። ይህ ጦርነት በኢትዮጵያ ብቻ ሳይገደብ በቀጠናው ከባድ ትርምስ ያዋልዳል ሲል ያሳሰበው ዘገባው በአፍሪካ ቀንድ ፖለቲካ ላይ እጃቸውን ያስገቡ የገልፍ ሀገራትንም ወደ ግጭቱ መሳባቸው አይቀሬ ነው ሲል አመልክቷል። ይህ የሚሆን ከሆነ ከባድ መዘዝ የሚያስከትል አውዳሚ ጦርነት ይፈጠራል ሲል መጽሔቱ አሳስቧል። በተለይም ወደ ጦርነቱ ኤርትራ የመሳብ ዕድሏ የጎላ መሆኑን በመግለጽ ይህም አፍሪካ ቀንድን የሚያካልል ውጊያ እንደሚፈጥር ገልጿል። ከኢትዮጵያ ጋር በወደብ ጉዳይ በገቡበት ልዩነት ኤርትራውያን ከህወሓት ጎን ተሰልፈው መዋጋታቸው አይቀሬ ነው ያለው ዘገባው ይህም የከፋ መዘዝ ይኖረዋል ሲል አስጠንቅቋል። በሱዳን ብሎም በአካባቢው ያለው ያልተረጋጋ ሁኔታ ጦርነቱን የከፋና በቀላሉ ሊበርድ የማይችል እንደሚያደርገው መጽሔቱ አጽንኦት ሰጥቷል። ዘ ኢኮኖሚስት ይህን ውጥረት ለማርገብ አሜሪካና ከቀጠናው ሀገራት ጋር ወዳጅነት ያላቸው ሀገራትና አጋሮቻቸው ጦርነቱ ሳይፈነዳ እንደገና መነጋገር እንዲሁም ድርድር እንዲጀምር ግፊት ማድረግ አለባቸው ሲል አመልክቷል። በተለይም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዳግም ወደ ስልጣን ከተመለሱ በኋላ በዓለም አቀፍ የታዩ ጦርነቶችን እንዲሁም ውጊያዎችንና ልዩነቶችን ሲሸመግሉ ታይተዋል። ይህም የእርሳቸውን የቤት ስራ የሚፈልግ ትልቅ መዘዝ የሚያስከትል ውጥረት ነው ሲል ዘገባው አመልክቷል። ዘ ኢኮኖሚስት ትራምፕ የጓጉለትን የኖቤል የሰላም ሽልማት ለመቀዳጀት ትክክለኛ አጋጣሚ ይህ የአፍሪካ ቀጣዩ አደገኛ ጦርነትን ማስቆም ነው ሲል አሳስቧል። በቀጣይ መረጃ አይኤምኤፍ ብድር ሊለቅ ነው። ዓለም አቀፍ የገንዘብ ተቋም አይኤምኤፍ ተጨማሪ ብድር ሊለቅ መሆኑ ተሰምቷል። ብድሩን ለመልቀቅ ከስምምነት ለመድረስ የሚያስችል እርምጃ መወሰዱን ዓለም አቀፍ የገንዘብ ተቋም አዲስ ይፋ ባደረገው መግለጫ ገልጿል። የዓለም አቀፍ የገንዘብ ድርጅት አይኤምኤፍ ልዑካን ቡድን የኢትዮጵያ የተራዘመ የብድር አቅርቦት 4ኛ ዙር ግምገማ በባለሙያዎች ደረጃ ከስምምነት ለመድረስ የሚያስችል አዎንታዊ እርምጃ ማሳየቱን አስታወቀ። በአራተኛው ዙር ግምገማ ላይ የሚደረገው ውይይት በመጪዎቹ ሳምንታት እንደሚቀጥል የልዑካን ቡድኑ መሪ አልቫሮ ፒሪስ ገልጸዋል።
የአይኤምኤፍ ልዑካን ቡድን ይህን የገለጸው ከጥቅምት 20 እስከ ትላንት ሐሙስ ኅዳር 4 2018 በአዲስ አበባ ጉብኝት ካደረገ በኋላ ባወጣው አጭር መግለጫ ነው። የልዑካን ቡድኑ የገንዘብ ሚኒስትሩ አህመድ ሽዴና የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝን ጨምሮ ከመንግስት ከፍተኛ ባለስልጣናት ጋር ውጤታማ ውይይቶች ማድረጉን አስታውቋል። ባለሙያዎቹ ከባንኮችና የግል ኩባንያዎች ጋር ጭምር መገናኘታቸው በመግለጫው ላይ ተጠቅሷል። ውይይቶቹ የኢትዮጵያ መንግስት ከዓለም አቀፍ የገንዘብ ድርጅት $3.4 ቢሊዮን የሚበደርበት ስምምነት አፈጻጸምን የተመለከቱ ናቸው። ዓለም አቀፍ የገንዘብ ድርጅት ስራ አስፈጻሚ ቦርድ ይህን የተራዘመ የብድር አቅርቦት ያጸደቀው በሐምሌ 2016 ዓ.ም ነው። ድርጅቱ ከዚህ ቀደም በባለሙያዎች ያደረጋቸው 3 ግምገማዎችን መሰረት በማድረግ $851.7 ሚሊዮን ብድር ለኢትዮጵያ መንግስት ለቋል። በኢትዮጵያ መንግስትና በአይኤምኤፍ ባለሙያዎች መካከል በጥቅምት 2017 ዓ.ም ከተደረሰ የመጀመሪያ ግምገማ ስምምነት በኋላ ኢትዮጵያ $340.7 ሚሊዮን ብድር ከድርጅቱ አግኝታለች። በህዳር 2017 ዓ.ም በተመሳሳይ ሁኔታ ከተካሄደ ሁለተኛ ግምገማ በኋላ ደግሞ አይኤምኤፍ $251 ሚሊዮን ለቋል። መቀመጫውን በዋሽንግተን ዲሲ ያደረገው የአበዳሪ ተቋምና የኢትዮጵያ ባለስልጣናት በተራዘመ የብድር አቅርቦት ሶስተኛ ዙር ግምገማ ላይ ከስምምነት የደረሱት በግንቦት 2017 ዓ.ም ነበር። ስምምነቱ በብድር አቅርቦቱ ለኢትዮጵያ ከተፈቀደው የገንዘብ መጠን ውስጥ $260 ሚሊዮን ለመንግስት እንዲለቀቅ አድርጓል። ላለፉት 2 ሳምንታት በአዲስ አበባ ቆይታ ያደረገው የአይኤምኤፍ የልዑካን ቡድን መሪ በተራዘመ የብድር አቅርቦት አራተኛ ዙር ግምገማ ላይ በባለሙያዎች ደረጃ ከስምምነት ሊደረስ እንደሚችል ተስፋቸውን ገልጸዋል። የልዑካን ቡድንን ጉብኝት አስመልክቶ አይኤምኤፍ በመጀመሪያ ያሰራጨው መግለጫ ጥቂት ያልተፈቱ ጉዳዮች እንደሚቀሩ ጠቅሶ ነበር። ሆኖም በስተኋላ ላይ ተስተካክሎ የተሰራጨው የድርጅቱ መግለጫ ይህንን ገለጻ አስቀርቶታል። ባለሙያዎቹ የጉብኝታቸውን የመጀመሪያ ግኝት መሰረት በማድረግ ለዓለም አቀፉ የገንዘብ ድርጅት ስራ አስፈጻሚ ቦርድ የሚቀርብ ሪፖርት ያዘጋጃሉ። ይህ ሪፖርት ለድርጅቱ ስራ አስፈጻሚ ቦርድ ከመቅረቡ በፊት ከአይኤምኤፍ አስተዳደር ይሁንታ ማግኘት ይኖርበታል። ሪፖርቱ በስራ አስፈጻሚ ቦርድ ውይይት ተደርጎበት ከጸደቀ ድርጅቱ ለኢትዮጵያ ከፈቀደው $3.4 ቢሊዮን ብድር ውስጥ የተወሰነውን ይለቃል። አይኤምኤፍ ለ4 ዓመታት የሚቆየውን የተራዘመ የብድር አቅርቦት በሐምሌ 2016 ዓ.ም ካጸደቀ ወዲህ ለኢትዮጵያ መንግስት የለቀቀው የገንዘብ መጠን $1.871 ቢሊዮን ደርሷል። የመጀመሪያው $1 ቢሊዮን የተለቀቀው የኢትዮጵያ ውጭ ምንዛሬ ግብይት በገበያ ላይ ተመሰረተ እንዲሆን መደረጉን ተከትሎ መሆኑን የኢትዮጵያ ኢንሳይደር ዘገባ አስታውቋል። በቀጣይ ርዕስ መተማ ታግቶ የተገደለው የሕክምና ባለሙያ። በአማራ ክልል ምዕራብ ጎንደር ዞን ከመተማ አጠቃላይ ሆስፒታል አካባቢ ታፍኖ የተወሰደ የሕክምና ባለሙያ የተጠየቀው ገንዘብ ቢከፈልም መገደሉን የቤተሰብ አባላት መናገራቸውን የቢቢሲ ዘገባ አመለከተ። በመተማ አጠቃላይ ሆስፒታል የአይን ሕክምና ኦፕቶሜትሪ ነርስ የነበረው አቶ ዳንኤል ነጋ ጥቅምት 19 2018 ዓ.ም ማታ አራት እየበላ ከነበረበት ምግብ ቤት በታጣቂዎች ታግቶ ከተወሰደ በኋላ 3.5 ሚሊዮን ብር እንዲከፍል ተጠይቆ እንደነበር የቤተሰቡ አባል ተናግረዋል። ገንዘብ በመጠየቅ ከተፈጸመው እገታ በኋላ ተገድሎ የተገኘው ባለትዳርና የልጆች አባት የሆነው ነርስ ዳንኤል በሆስፒታሉ ጥቂት ባለሙያዎች ባሉበት ዘርፍ ታታሪ ሰራተኛ እንደነበር ባልደረቦቹ ይገልጻሉ። ለደህንነታቸው ሲሉ ስማቸው እንዲጠቀስ ያልፈቀደው የሟች ቤተሰብ ጥቅምት 19 2018 ዓ.ም ሟች አቶ ዳንኤል አዳሪ ሰራተኛ እንደነበርና ከምሽቱ 1 ሰዓት አካባቢ ራት በልቼ ልምጣ ብሎ ከሆስፒታሉ መውጣቱን መስማታቸውን ተናግረዋል። በሆስፒታሉ ዋና በር አካባቢ ሁልጊዜ ምግብ የሚበላበት ቤት ውስጥ እየተመገበ እያለ 6 መሳሪያ የያዙ ታጣቂዎች መጥተው እንደወሰዱት መስማታቸውን ጨምረው አስረድተዋል። በተወሰደበት ምሽት አጋቾቹ ለባለቤቱ ደውሎ መታገቱን መናገራቸውንና ጠዋት ደግሞ ሌሎች ዘመዶች ስለ ሁኔታው መስማታቸውን ይናገራሉ። አጋቾቹ ለባለቤቱ በደወሉበት ወቅት ሕይወቱን የምትፈልጉ ከሆነ 3.5 ሚሊዮን ብር አምጡ ብለው ሲጠይቁ መስማታቸውን ገልጸዋል። አክለውም የሟች አቶ ዳንኤል ነጋ አጋቾቹ የሚያናግሩት ባለቤቱንና ወንድሙን ብቻ መሆኑን ገልጸው የሚጠቀሙትም የእርሱን ስልክ ብቻ መሆኑን አስረድተዋል። ባለቤቱ የተጠየቀችውን 3.5 ሚሊዮን ብር እንደሌላ ስትናገር አጥንተን ያዝነው ብር አላችሁ፣ ጎንደር ቤት አላችሁ፣ ሕይወቱን የምትፈልጊው ከሆነ ቶሎ ክፈይ አሏት። የሟች ባለቤት አቶ ዳንኤልን ለማስለቀቅ ከወዳጅ ዘመድ ጋር በመሆን ብር ማፈላለግ መጀመራቸውን ገልጸዋል። ብሩን እያፈላለጉ ምን ያህል እንደደረሰላቸው ለአጋቾቹ በየጊዜው ይናገሩ እንደነበር የሚያስረዱት የሟች ዘመድ አሁን 150 ሺህ ብር ደርሰናል፣ 250 ሺህ ብር ደርሰናል እያልን እያሳወቅናቸው ሰነበትም ብለዋል። በመሃል አጋቾቹ አቶ ዳንኤል ባለቤቱን እንዲያነጋግር ያደርጉ እንደነበር የተናገሩት እኚህ የቤተሰቡ አባል እያሰቃዩኝ ስለሆነ ቶሎ በሉ ባካችሁ እንዳላቸው ተናግረዋል። ቤተሰቡ የሚያሰባስበው ገንዘብ 250 ሺህ ብር ሲደርስ ደውሎ የደረሱበትን ባሳወቁበት ወቅት 1 ሚሊዮን ሳትይዙ እንዳትደውሉ ብለዋቸው ነበር። በተለያዩ አካባቢ የሚገኙ ጓደኞቹ የቴሌግራም ቡድን በመክፈት ብር ማሰባሰባቸውንና ወደ 500 ሺህ ብር ሲደርሱ ባለቤቱ ለአጋቾቹ በድጋሚ ደውላ አሳውቃለች። ባለፈው ሳምንት አርብ አጋቾቹ 600 ሺህ ብር ክፈሉና ሰውየውን መውሰድ ትችላላችሁ በማለት መልእክት አስተላልፈውም ነበር። ከዚያ በኋላ የተሰበሰበው ብር 500 ሺህ ብር ደርሶ ስለነበር ሕይወቱን እናትርፈው በሚል ብድር ተፈልጎ የተጠየቀውን 600 ሺህ ብር ማስረከባቸውን ገልጸዋል።
ቤተሰቡ ይህ በሚሆንበት ወቅት ለፖሊስ ሄዶ አለማመልከቱን የሚናገሩት የቤተሰብ አባሉ ባለቤቱ ጎንደር ቤት ተከራይታ እንደምትኖር፣ የታጋች ቤተሰቦች ጭልጋ መሆናቸውን፣ እርሱ የታገተበት ስፍራ ደግሞ ገንዳ ውሃ የሚባል አካባቢ በመሆኑ ይህን ለመድረግ አለመቻሉን ጠቅሰዋል። በተጨማሪም አብረውት ከሚሰሩ የሥራ ባልደረቦች የአካባቢ ፖሊስ የምግብ ቤቱን ባለቤት፣ አብረውት ምግብ እየተመገበ የነበረውን ግለሰብ እንዲሁም የተወሰኑ ባልደረቦቹን በቁጥጥር ስር አውሎ እንደነበር መስማታቸውን አስረድተዋል። በዚህ የተነሳ የጸጥታ አካላት ክትትል እያደረጉ ነው በሚል ምንም አይነት እርምጃ ለመውሰዳቸውን ይናገራሉ። ባለፈው ሳምንት አርብ ዕለት የተጠየቀው 600 ሺህ ብር ከተከፈለ በኋላ ግለሰቡ ሳይለቀቅ በመቅረቱ እስካሁን ድረስ በትዕግስት ይጠባበቁ ነበር። ነገር ግን ሰኞ ዕለት የሕክምና ባለሙያው ነርስ ዳንኤል በታገተበት አካባቢ ተገድሎ የተጣለ ሰው መኖሩን የሰሙ ሰዎች ከአካባቢ ሚሊሻዎች ጋር በመሆን ወደ ስፍራው በሄዱበት ጊዜ ተገድሎ አስክሬኑን አግኝተዋል። አስክሬኑን አንስቶ ወደ ቤተሰብ ለማምጣት ባለመቻሉ እዚያው እንደተቀበረ የሚናገሩት የቤተሰቡ አባል ባለቤቱ መሞቱን እንደሰማች ታማ ሆስፒታል መግባቷን ገልጸዋል። አቅመ ደካማ ወላጆቹን፣ ወንድሞቹና ቤተሰቡን የሚረዳ የቤተሰቡ አይን የነበረ ሰው ነው በማለት ከስራ ቦታ መታገቱ፣ ገንዘብ ከተከፈለ በኋላ መገደሉ፣ የተገደለበት ቦታ እዚያው መቀበሩ ለቤተሰቡ ሐዘኑን ድርብርብ ማድረጉን አብራርተዋል። የሁለት ልጆች አባት የሆነው አቶ ዳንኤል በመተማ አጠቃላይ ሆስፒታል ብቸኛው የኦፕቶሜትሪ ነርስ የአይን ሕክምና ባለሙያ እንደነበር ተናግረዋል። በቀጣይ መረጃችን ድሮን ከባድ ጉዳት አደረሰ። በቀጠለው የሱዳን እርስ በርስ ጦርነት በጀነራል መሐመድ ሐምዳን ዳጋሎ የሚመራው የፈጥኖ ደራሹ ጦር ትላንት በሰነዘረው መጠነ ሰፊ የድሮን ጥቃት የሀገሪቱን መሰረተ ልማቶች ላይ ከባድ ጉዳት አስከተለ። በትላንትናው ዕለት በነበረው የድሮን ጥቃት ዋነኛ ኢላማ ወይም ታርጌት የነበረችው ታሪካዊቷ የሱዳን ሰሜናዊት ከተማ መሪዌ እንደነበረች የሱዳን ትሪቢዩን ዘገባ አመልክቷል። ድሮኖቹ በሶስት አቅጣጫ ተከፍለው የመሪዌ ከተማን ኤርፖርት፣ ናይል ወንዝ ላይ የተገነባውን የመሪዌ ግድብና በአካባቢው ያለውን የሱዳን ጦር ሰፈር ለማጥቃት ተንቀሳቅሶ የነበረ መሆኑን አመልክቷል። የሀገሪቱ ጦር ኃይል በጦሩ የድሮን መከላከል ክፍል በኩል በተካሄደ መከላከል ስራ ሁሉንም የጥቃት ድሮኖች መተን ጥለናል በማለት ማስታወቁን ዘገባው አክሏል። ሆኖም ጥቃቱን ተከትሎ በሱዳን ከፊል ግዛት የኤሌክትሪክ አገልግሎት ተቋርጧል። ይህም 1200 ሜጋዋት አካባቢ የሚያመነጨውን የሜሮዌ ዳም ጥቃት የደረሰበት መሆኑን አመላካች ነው እየተባለም ይገኛል። የዳጋሎ ጦር የድሮን ጥቃት ኢላማውን በማስፋት ከቀናት በፊት በካርቱም ዙሪያ ኦምዱርማን፣ አትባራና ኤልኦቢድ በተባሉ ከተሞች ላይ ተከታታይነት ያላቸው ድብደባዎችን እንዳደረገ ይሄው የሱዳን ትሪቢዩን ዘገባ አመልክቷል። በሱዳን በዳጋሎ በሚመራ የፈጥኖ ደራሽ ወይም አርኤስኤፍ የድሮን ጥቃት የሀገሪቱ በርካታ መሰረተ ልማቶች ከባድ ጉዳትን ያስተናገዱ መሆኑን የሚያመለክቱ መረጃዎች እየወጡ ይገኛሉ። ጥቃቱ ከኤርፖርቶች እስከ ኤሌክትሪክ ኃይል ማመንጫዎች ድረስ የዘለቀ ነው። ሜሮ ኤሌክትሪክ ኃይል ማመንጫ ሱዳን አሉኝ ከምትላቸው የኃይል ማመንጫ ግድቦች መካከል በግንባር ቀደምትነት የሚጠቀስ ግድብ ነው። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።